ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምናላችሁ። ሳምንታዊ የዘመንና ቴክኖሎጂ ፕሮግራማችን እንሆ ተጀምሯል። እንደተለመደው ቴክኖሎጂ ነክ የሆኑ በርካታ ርዕሰ ጉዳዮችን ወደ እናንተ የምናደርስ ይሆናል። መልካም ቆይታ ይሁንላችሁ። ዛሬ ላይ በሀገራችን ትላልቅ ከተሞች የኤሌክትሪክ ተሽከርካሪዎችን መመልከት እየተለመደ መጥቷል። ተሽከርካሪዎቹ ውብ ከመሆናቸው በላይ ታዳሽ የኤሌክትሪክ ኃይልን የሚጠቀሙ መሆናቸው ኢኮኖሚያዊ ፋይዳቸው የጎላ እንዲሆን አድርጎታል። ከዚህም ባሻገር ደግሞ ለአካባቢ ጥበቃ የሚያበረክቱት አስተዋጽኦም የጎላ ነው። ኢትዮ ቴሌኮም በከተሞች እየጨመረ የመጣውን የኤሌክትሪክ ተሽከርካሪዎችን ቁጥር ታሳቢ በማድረግ የኤሌክትሪክ መኪኖች ባትሪ ቻርጅ ማድረጊያ ጣቢያዎችን በስፋት አገልግሎት እንዲሰጡ እየሰራ ይገኛል። ቀዳሚው ዝግጅታችን በዚህ ላይ ያተኮረ ይሆናል። ከዚህም ባሻገር ደግሞ በቴክኖሎጂ ዙሪያ እንደተለመደው ጠቃሚ ጥቆማዎች እናደርሳችኋለን። ሰላማዊት እንደሰነኝ መልካም ቆይታ። በሀገራችን በኢትዮጵያ የኤሌክትሪክ መኪኖች በሰፊው እንግዲህ እየተለመደ መጥቷል። ከዛ ጋር ተያይዞ ደግሞ ከሚያስፈልጉ መሰረተ ልማቶች መካከል አንዱና ዋነኛው አስተማማኝ የኢቪ ቻርጂንግ ስቴሽን ነው ማለት ነው። እና እንዴት ነው ይሄ ነገር ይዘልቃል ወይ በየከተሞቹ እንደዚሁም በአዲስ አበባም ደግሞ በየኮሪደሩ በየኮርነሩ ይኖራል ወይ የሚል ጥያቄ አንስታችሁ ነበር። ይኸው ጥያቄያችሁን ለመመለስ እንግዲህ ጉዟችንን መጀመራችንን መንገራችንን ታስታውሳላችሁ። ዛሬ ሶስተኛው እንግዲህ በአዲስ አበባ እንደምታውቁት የመጀመሪያው የሚያስጀመር ነው የኢቪ ስቴሽን በኢትዮጵያም በአፍሪካም የመጀመሪያው በዚህ ዘርፍ ዓለም የደረሰበትን የመጨረሻው ልህቀት የሚባለውን ቻርጂንግ ስቴሽን ነበረ። ሱፐር ፋስት ብለን አናውንስ ያደረግነው የነበረው እኔ ረጅም ጊዜ የወሰደ መስሎኝ ነበረ ተግባራዊ ካደረግነው ማለት ነው። አይገርምም? አመት ባልሞላው ጊዜ ውስጥ ታስታውሳላችሁ የካቲት ነበር ያስጀመርነው። ሀገራችን የኤዩ ሰሚትን ሆስት ለማድረግ ዝግጅት በምታረግበት ደፋ ቀና እያለች ባለበት ዋዜማው አካባቢ ነበር ታስታውሳላችሁ አናውንስ ያደረግነውና አረንጓዴ ኢኮኖሚ በአየር ንብረት የማይበገር ኢኮኖሚ ከመገንባት አንጻር ያላትን ቁርጠኝነት ኢኒሼቲቮቿን ሁሉ ለሌሎችም አፍሪካ ሀገራት እንደዚሁም ቁርጠኝነቷን ያሳየንበት ነው ብዬ ነው ወስዶ ማለት ነው። ሶስተኛው ስቴሽን እየተከፈተ ያለው እንግዲህ እንደምታዩት በሰሚት አካባቢ ማለት ነው። በዚህ አካባቢ እንግዲህ በርከት ያሉ ነዋሪዎች እንዳሉ ነው የተገነዘብነው። ከፍተኛ ፍሰት አለ። እናንተም እንዳያችሁት ኢትዮ ቴሌኮም እንዲህ አይነት ግንባታዎችን ሲያከናውን በምክንያት ችግር ለመፍታት ቫልዩ አድ ለማድረግ ነው። ቴክኖሎጂ ለማምጣት ብቻ አይደለም የምናደርገው። ሰልፍ በስቷል ቦሌ ላይ ብላችኋል። እንግዲህ ከቦሌ ወደ መገናኛ እንደዚሁም ከመገናኛ ወደ ቦሌ የገነባናቸው ሁለት ትልልቅ ስቴሽኖች አሉ። ወደ 32 መኪና አት ታይም ቻርጅ የምናደርግበት 24/7 የሚሰራ በጣም በሚያስገርም ሁኔታ ቀደም ብለን የገነባ ነው የዲጂታል ኢንፍራስትራክቸራችን ደግሞ ምን ያህል አስተማማኝ እንደሆነም ያረጋገጥንበት የክላውድ ኢንፍራስትራክቸራችን የቴሌኮም መሰረተ ልማት የምንለው የፋይበሩ ሌሎችም የኤሌክትሪሲቲን ጨምሮ ቴሌብራችን ጨምሮ ማለት ነው። ኢትዮጵያ ዲጂታል ኢኮኖሚ ስትል እንግዲህ እነዚህን ሁሉ የቴሌኮምና የዲጂታል ኢንፍራስትራክቸሮችን አቀናይታ በመጠቀም ለማህበረሰባችን እንግዲህ ኑሮን ማቅለል ስንል መቼም ስለ ትራንስፖርት ስናወራ ከኑሮ ውድነት ጋር የምናያይዘው በርካታ ጉዳይ ይኖራል ማለት ነው አይደለም። እዚህ እንደምታውቁት ነው የነዳጅን ዋጋ እንደዚሁም የትራንስፖርት ዋጋ ማለት ነው። እንዲህ አይነት መሰረተ ልማቶች ማስፋፋት በእጅጉ በኢቪ በምንለው በኤሌክትሪክ ካር ኢኮሲስተም ውስጥ ወይም ስነ ምህዳር ውስጥ ያሉ ተዋናኞች ሁሉ እንዲበረታቱ የሚያደርግ በተለይ በሀገራችን የወጣው ፖሊሲ ከዚህ ረገድ አንጻር የኤሌክትሪክ መኪና እንድንጠቀም የሚያበረታታ ፖሊሲ ወጥቷል። ዛሬም እናስጀምረው ሱፐር ፋስት ቻርጂንግ ስቴሽናችን እንግዲህ ግሪን ኤሌክትሪክ ነው የሚጠቀመው። ስለዚህ ሁላችሁንም ግሪን የሚያደርግ ነው። ኢትዮ ቴሌኮም እንደምታዩት እንግዲህ ግሪን ነው። ስለዚህ አቲን ቀላል ነው መሰለኝ ወደ ግሪን ለመሄድና ለመዛመድ ብዙ የሚያስቸግረን አይሆንም ማለት ነው። ስለዚህ ሰስተነብል የሆነ ኢኮኖሚ እንድንሆነን ሰስተነብል የሆነ ደግሞ ኢንፍራስትራክቸር ፊውቸር ሬዲ ሆነ ዘመኑ እንደምታውቁት ኤአይ ኤራ ነው። ከዚህም ጋር ተያይዞ ይህ የምታዩት ኢንፍራስትራክቸር የኤአይ ፋንክሽናሊቲ ወይም ፊውቸር ያለው ነው ማለት ነው። ምንድነው የሚያደርገው? የመኪናውን ያለበት ሁኔታ የባትሪ ሁኔታ አይቶ ተረድቶ ነው ቻርጅ የሚያደርገው ማለት ነው። ይሄ ባትሪው ላይ ጉዳት እንዳይደርስ አናላይዝ አድርጎ ነው የሚለቀው ማለት ነው። ቻርጅ የሚያደርገው ማለት ነው። ከአንድ አመት ባጠረ ጊዜ ውስጥ ከ165,000 በላይ መኪኖች በቀላሉ
ግሪን ኤሌክትሪክ ተጠቅመዋል ማለት ነው አይደለም። በዚህ ቻርጂንግ እንትን ስቴሽን ማለት ግሪን ኤሌክትሪክ ነው የተጠቀሙት ማለት ነው። ምን ያህል ተጠቀሙ ካለን 4.3 ሚሊዮን ኪሎዋት ኤሌክትሪክ ወይም እኔ ግሪን ኤሌክትሪክ ኢነርጂ ነው ማለት ተጠቅመዋል ማለት ነው። ስለዚህ ይሄ በጣም ምን በግልባጩ ካየ ነው ምን ማለት ነው ካለን 165,000 መኪኖች ነዳጅ ይጠቀሙ ነበረ ማለት ነው። ስለዚህ ነዳጅ ሲጠቀሙ ደግሞ የሚሆነው ነገር የምታውቁት ነው። የመጀመሪያው ከፕራይሱን ጀምር ከኮስቱ ስንጀምር እንደምታውቁት በውጭ ምንዛሪ የምናመጣው ነው ነዳጅ ማለት። ስለዚህ ለነዚህ መኪናዎች ይወጣ የነበረ ነዳጅ ተቆጥቧል ማለት ነው። ይህ ነዳጅ ደግሞ እንደገና ተቀጣጥሎ ወጥቶ አየር ይበክል ነበር፣ ከባቢን ይበክል ነበር ማለት ነው። ስለዚህ እንደዚሁም በተመሳሳይ ደግሞ በዚሁ ኢኒሺዬቲቭ ወደ 6 ሚሊዮን ኪሎግራም የሚሆን ማለት ነው የካርቦን ኢሚሽን ሪዲዩስ አድርገናል ማለት ነው። በብዙ መልኩ ችግር ፈቺ፣ ወጪ ቆጣቢ፣ ለአየር ንብረት ተስማሚ የሆነ ለሰው ልጅም ጠቃሚ የሆነ ኢኮኖሚን አረንጓዴ ኢኮኖሚን ከመገንባት አንፃር ትሩፋቱ ይሄን ይመስላል ማለት ነው። ሶስተኛው ስቴሽናችን 16 ዲስፔንሰሮች ያሉት ነው። እዚህ በፊት ለፊታችሁ የምታዩት ማለት ነው። እንግዲህ በተመሳሳይ ሰዓት 16 መኪኖች ቻርጅ ማድረግ የሚችሉበትን አቅም የገነባንበት ነው። ቀደም ያልኩት ሁሉ የጠቀስኳቸው ፊቸሮች ያሉት ነው ማለት ነው። ስለዚህ እስካሁን ባየነው ሁኔታ በጣም ሬር ኬዝ ካልሆነ በስተቀረ 24 ሰዓት በቀን 7 ቀን በሳምንት እንደዚሁም 365 ቀን የሚሰራ መሆኑን ኢንፍራስትራክቸሩ ያረጋገጥንበት ነው። ሰላም ተመልካቾቻችን እንደምን አላችሁ? ኢትዮ ቴሌኮም በየጊዜው ለተጠቃሚ አዳዲስ ፕላትፎርሞችን በማስተዋወቅ ይታወቃል። ዛሬም ሳይንስ ሙዚየም አዲስ ፕላትፎርም ልንተዋወቅ ተገኝተናል። ጥሪ የተደረገላቸው አካላት፣ ነጋዴዎች፣ አምራቾች በርካቶች ተገኝተውበታል። መድረኩ ምን ይመስላል የሚለውን ደግሞ ወደ ውስጥ ገብተን የምንከታተል ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። የተለያዩ ፕሮጀክቶችን ከተለያዩ ተቋማቶች ጋር እንሰራለን። ከኢንዱስትሪ ሚኒስቴር ጋር በጋራ በመሆን የቢዝነስ ቱ ቢዝነስ የሚል ፕላትፎርም ለአምራቾች የተዘጋጀ ነው። ምርቶቻቸውን የሚያስተዋውቁበት፣ ግዢ የሚፈጽሙበት፣ ሽያጭ የሚፈጽሙበት ፕላትፎርም በጋራ በመሆን ከኢንዱስትሪ ሚኒስቴር ጋር ያለማነውን ሶፍትዌር የመመዝገቢያ ወይ ምዝገባ የማስጀመሪያ ኢቨንት ነው። ኢትዮጵያ ታምርት ቢ2ቢ ኢኮመርስ ፕላትፎርም የሚባል ፕላትፎርም ኢትዮ ቴሌኮም በሚኒስትሪ ኦፍ ኢንዱስትሪ ጋር በመተባበር በጋራ ዲቨሎፕ ያደረግነው ሲስተም ነው። ይህ ሲስተም አጠቃላይ ከማኑፋክቸሪንግ ኢንዱስትሪ ላይ ትልቅ የዲጂታል ትራንስፎርሜሽን ላይ መሰረት የሚጥል ነው ተብሎ ነው የሚታሰበው። ይህም እንደሚታወቀው ብዙውን ጊዜ ቻሌንጅ የሚሆነው አጠቃላይ ማኑፋክቸሪንግ ኢንዱስትሪ አንዱ የሚያመርተው ሌላ ጋር ኢንፑት ሆኖ የሚያገለግለው ማርኬት ኢንቴግሬሽን ባለመኖሩ የተበጣጠሰ ኢንፎርሜሽን ጋፖች፣ ፕራይስ ጋር ሚድል ኤጀንት መሀል ላይ በመኖሩ ዋጋ የመጨመር ሎጂስቲክ ጋር ያሉትን ብዙ ተግዳሮቶች ነው የነበሩት። እነዚህን እስካሁን ያሉትን ቻሌንጆች አጠቃላይ ያሉትን አምራች ኢንዱስትሪን ወደ አንድ ፕላትፎርም ወደ አንድ ማርኬት ፕሌስ አምጥቶ አንዱ የሚያመርተው ለሌላ ኢንፑት የሚሆኑትን መረጃዎችን በቀላሉ ከአንድ ፕላትፎርም ላይ የሚያገኙበትን የዋጋን ኢንፎርሜሽኖችን የፕሮዳክትና ሰርቪሶችን አጠቃላይ አቫይላቢሊቲውን የስቶክ ሁኔታውን መረጃ የሚያገኙበት እንደዚሁም ደግሞ የሎጂስቲክ የዲሊቨሪ ሰርቪስም የዲጂታል ፔይመንትን ኦንላይን ሙሉ በሙሉ ፔይመንትን የሚፈጽሙበትና አጠቃላይ ማኑፋክቸሪንግ ኢንዱስትሪን ግብይት ዲጂታላይዝ የሚያደርግ ትልቅ ፕላትፎርም ነው ዛሬ ላውንች የተደረገው ማለት ነው። አሁን ከኢትዮጵያ ቴሌኮሙኒኬሽን ጋር በትብብር እየተሰራ ያለው ደግሞ የኢኮመርስ ፕላትፎርም ይሄን ነገር ሞር ያለንበትን በወቅቱ ወቅታዊ ነገራችን ስናይ ቴክኖሎጂው በጣም የፈጠነበት እና ሰዎች በቤታቸው በስልካቸው ቁጭ ብለው ገበያን ማየት መድረስ የሚችሉበት ሌላ ትልቅ አማራጭ ነው ብዬ ነው ማምነው። ሶፍትዌሩን እንዳበለጸግንና እንዳለማን አስተያየት የሚሰጡበት መድረክ አዘጋጅተን ነበር። ክቡር ሚኒስትሩ ባሉበት እንደገና ደግሞ የአጠቃላይ የኢትዮ ቴሌኮም ማኔጅመንትና ዋና ስራ አስፈጻሚ ባሉበት የሁሉንም የአምራቾች ሀሳብ ሪፕሬዘንት በሚያደርግ በማህበሮቻቸው በኩል
የወሰድነው ግብአት ነበር። እሱን በማካተት ከእንደገና የተለያዩ ማስተካከያዎችን አድርገን የመጨረሻ ለምዝገባ እና ለጥቅም ላይ ለማዋል ሬዲ የሆነ ሶፍትዌር ይዘን መጥተናል። ስለዚህ ምዝገባውን በዚህ መልኩ ኦንቦርድ ያደረግነው ነው ማለት ነው። እጅግ በጣም የሚያነቃቃ ነው። ከአምራች ኢንዱስትሪ ያለውን ከዚህ በፊትም የነበረው ጥያቄዎችን ወደ ፕላትፎርሙ እንዲህ አይነት ፕላትፎርም ለማግኘት አሰራሮቻቸውን ዲጂታላይዝ የማድረግ ያለው ጉጉት ያለው ንቅናቄ ትልቅ ነውና ይህን እንደ ኃይል ተጠቅመን ይህን ፕላትፎርም መሬት አዝዘን አጠቃላይ የአምራች ኢንዱስትሪን የኢትዮጵያን አምራች ኢንዱስትሪ በአንድ ስቴፕ ወደ ዲጂታል ፕላትፎርም የምናመጣበትን ኃይል የሚሰጠን ሀሳቦችና ፍላጎቶች ነው ያስተዋል ነው። ስራችን ምንድነው? የቆዳ ውጤቶችን ደረጃውን በደንብ በጠበቀ መልክ እንደዚህ አይነት ጃኬቶች፣ የሴት የወንድ ቦርሳዎች፣ ጫማዎች፣ የልጆች የሴቶች የተለያዩ የቆዳ ስራዎችን ውጤቶችን እንሰራለን። ዘመን ገበያ እንደምታውቁት በወራት ውስጥ ነው አጠቃላይ በመላ ሀገሪቱ አክሴፕታንስ አግኝቶ ከአዲስ አበባ ውጭም በሪጅን በክልል ከተሞች ላይ ጥያቄዎች ይመጣሉ። ከክልል ከተሞች ፕሮዳክትና ምርቶች ወደ መሀል ሀገር ይመጣሉ። ዘመን ገበያ ላይ ትልቅ C2B ስራ እየተሰራ ነው። የዘመን ገበያም ተጠቃሚዎች ነን። የዘመን ገበያ እኛ የነጋዴ ህብረተሰቦች ነጋዴው ከግለሰብ የተለያየ ሰዎች የሚገበዩበት የፕላትፎርም ነው። ከንግዱ ህብረተሰብ ጋር የጅምላ ሽያጮችም የተለያዩ ትልልቅ ሽያጮችን የምንፈጽምበት ከንግድ ወደ ንግድ ወይም B2B የምንለው አይነት ፕላትፎርም ስለሆነ በጣም ጥሩ ነው ለኛ። ኢትዮጵያ ብቻም ሳይሆን አሁን ደግሞ በአፍሪካ ደረጃ ኤክስፖርትን የምንሰራ ሰዎች፣ ሌሎች ደግሞ ለመስራት የሚፈልጉ ሰዎች በደንብ የሚያበረታታ ሰዎች ራሳቸው የንግድ ፍቃዳቸውን አውጥተው የተደራጀ የራሳቸው ድርጅት ካላቸው ኢትዮጵያን ብቻ ሳይሆን በአፍሪካም ደረጃ ብሎም ወደ ዓለም አቀፍ የሚሄድ ነው። የዚህ ፕላትፎርም ጥቅሙን በቀላሉ ለማስረዳት አንድ የኢንዱስትሪ መንደር ላይ ሁለት ኢንዱስትሪዎች አጥር የለያቸው አንዱ ለአንዱ ምን እንደሚያመርት የማያውቁበት ሁኔታ አለ በአጠቃላይ ስትወስጁ ማለት ነው። ስለዚህ አንዱ የሚፈጥረው ነገር ምንድነው? ማን ምን ያመርታል የሚለውን እይታ ይፈጥራል። ያን ማወቅሽ ማለት ደግሞ ከዚህ በፊት ከውጭ ይዘሽ የምትመጪ የነበረውን አጠቃላይ ፕሮዳክትና ሰርቪስ በሀገር ውስጥ መተካት ትችላለሽ ማለት ነው። ኢትዮ ቴሌኮም ሴንተር በየክልል ያሉትን ተጠቅመን በየቦታ ሚኒ ወርክሾፖችን እናዘጋጃለን። ገለጻ የምናደርግበትን እናዘጋጃለን። እዛ ላይ በቂ ማብራሪያ ስለ ሲስተሙ አንደርስታንዲንግ ኖሯቸው ሬጂስተር የሚያደርጉበት ሲስተም ዘርግተናል ማለት ነው። እያንዳንዱ በካምፓኒ ደረጃም ደግሞ ዋን ቱ ዋን በካምፓኒ ድረስ ሄደን ገለጻ አድርገን ሬጂስትሬሽን የምንሰራበት ስለ ሲስተሙ በቂ ትምህርት የምንሰጥበት ከሬጂስትሬሽን እና መጠቀም ከጀመሩ በኋላ ደግሞ የሚያስፈልጉትን ሰፖርቶችን እንዴት መስጠት እንዳለብን ኤንድ ቱ ኤንድ ዝግጅቱን ጨርሰናል ማለት ነው። አጠቃቀሙ ብዙ ይከብዳል ብዬ አላስብም። አንድ ሰው አሁን እጁ ላይ ስልክ ስላለ የተለያዩ ነገሮችን ድረገጾችን በመመልከት መረጃ ማግኘት ይችላል። ድርጅቶች ካሉን ያን ድርጅቱን እንዴት ነው አሁን ባለው ቴክኖሎጂ ላይ ማጣመር የምንችለው የሚለውን ያው መሰል ስልጠና መውሰድ፣ የተለያዩ ደግሞ ኦንላይን ላይ ነፃ የሆኑ ደግሞ ልምዶች አሉ ማየት እንችላለን። ዩቲዩብ ማየት እንችላለን፣ እንዴት መስራት እንችላለን የሚለውን እሱን እንደ ግለሰብ ራሳችንን በደንብ እያሳደግን ብንሄድ ጥሩ ተጠቃሚዎች እንሆናለን ብዬ አስባለሁ። ለምን ሁሉ ነገር በእጅ በስልክ ላይ ሲሆን ለመገብየትም እቃም ለመሸጥ ከዚህ የበለጠ ምቹ ሁኔታ አለ ብዬ አላስብምና ጥሩ ነው። ዲጂታል ትራንስፎርሜሽን ላይ ስፔሻሊ የአምራች ኢንዱስትሪ ላይ ትልቅ መሰረት የሚጥል እንደመሆኑ ወደ ፕላትፎርም መጥቶ ፕላትፎርም ላይ ተመዝግቦ የራሳቸው ምርትና አገልግሎቶች አንድ ፕላትፎርም ላይ ሁሉም አጠቃላይ ኢትዮጵያ ውስጥ ያሉትን ማኑፋክቸረሮች የምናመጣበት እንደመሆኑ የሚሰጠው አገልግሎታዊ ፋይዳ ቀላል አይደለም። ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። ዛሬ በዘመነ ቴክኖሎጂ ፕሮግራማችን ላይ በቴክኖሎጂ ዘርፍ ላይ ያሉ ህይወታችንን በተለያየ መልክ የሚያቀልልን
ለስልካችን ለምሳሌ የተለያዩ አፕሊኬሽኖች ወይም ሴቲንጎች የምናስተካክለው ይሆናል። ወይም ኮምፒውተር ላላችሁ ሰዎች የተለያዩ ድረገጾች፣ እነዚህን ሁሉ እዚህ ፕሮግራማችን ላይ እናያቸዋለን። አብሯችሁን ቆዩ። በዛሬ ፕሮግራማችን ላይ የምንመለከተው ስለ አርቲፊሻል ኢንተለጀንስ የበለጠ ትኩረት ላይ ደግሞ የምናደርገው የቻት ጂፒቲ ፕሮዳክቶች ነው። አርቲፊሻል ኢንተለጀንስ እንደ አጠቃላይ የራሳቸውን የቻሉ ፕሮዳክቶች ናቸው። አንዳንድ ኤአይ ፕላትፎርሞች ቴክስት ወደ ቪዲዮ የሚቀይራለ ወይም እንደ ቻት ቦክስ ጥያቄ የጠይቃችሁት ኢንተርኔት ውስጥ ባለው ኢንፎርሜሽን በቴክስት መልክ መልስ ይሰጣቸዋል እያለ እነዚህ ኤአይ ፕላትፎርሞች የተለያዩ ፕሮዳክቶች አሏቸው። በዛሬ ፕሮግራማችን ላይ ትኩረት የምናደርገው የቻት ጂፒቲ ፕሮዳክቶች ነው። አንድ አዲስ ቅርብ ጊዜ የወጣው የቻት ጂፒቲ ፕሮዳክት አለ። እዚህ ፕሮግራማችን ላይ እናየዋለን። በዛሬ ፕሮግራማችን ላይ አዲስ የቻት ጂፒቲ ፕሮዳክት የምናየው ፕሮጀክት አትለስ ይባላል። ፕሮጀክት አትለስ ዌብ ብራውዘር ነው እና እንደ የትኛው ኦፔራ ከሆነ ክሮም ወይም ዊንዶውስ ኤክስፕሎረር ነው፣ ግን በጣም ኃይለኛ የኤአይ ፊቸሮች ፓክ ተደርጓል የቻት ጂፒቲ ፕሮዳክት ስለሆነ ማለት ነው። ስለዚህ እዚህ ብራውዘር ውስጥ ምን አይነት ፊቸሮች እንደሚይዝ እዚህ ፕሮግራማችን ላይ ይህንን ቪዲዮ በምንለቅበት ሰዓት አትለስ ብራውዘር ለማክ ኮምፒውተሮች ብቻ አቬለብል ነው። ግን ኦፕን ኤአይ እንደነገሩን ይህንን አትለስ ብራውዘር ለዊንዶውስ፣ ለሊነክስ እና ለሌሎች ኦፕሬቲንግ ፕላትፎርሞች በቅርብ ቀን ይለቁታል። አትለስ ብራውዘር በቻት ጂፒቲ ፓወር በመደረጉ ይህም ማለት ምንድነው? በአርቲፊሻል ኢንተለጀንስ ፓወር ስለተደረገ የፕራይቬሲ እና ሴኩሪቲው በኤአይ በጣም በከፍተኛ መልክ ሴኩሪቲ እና ፕራይቬሲን ይጠብቃል። አትለስ ብራውዘር በአርቲፊሻል ኢንተለጀንስ ፓወር ስለሚደረግ የፕራይቬሲ እና ሴኩሪቲ ሲስተሙ ዌብሳይቶች ስታዩ እንደ የትኛው አድ ብሎከር ኤክስቴንሽኖች ሌላ ብራውዘሮች ላይ እንዳሉ አርቲፊሻል ኢንተለጀንስ አትለስ ስለሚጠቀም በየደቂቃው ያንን ብራውዘር በምትጠቀሙበት ጊዜ ኮንስተንትሊ ላይቭ አፕዴቶችና ራሱን እያስተማረ እነዚህ ዴንጀረስ የሆኑ ዌብሳይቶች ካሉ ቶሎ ብሎ የእናንተን ፕራይቬሲ እና ሴኩሪቲ ለመጠበቅ አንደኛ ናቸው። ሁለተኛው ፊቸር እዚህ ፕሮግራማችን ላይ በአትለስ ብራውዘር የምናየው ካስተማይዛቢሊቲው ነው። አሁን ቻት ጂፒቲ ወይም ሌሎችም ትላልቅ የኤአይ ፕላትፎርሞች እንደ ሰርች ኢንጂን መጠቀም ጀምረናል። ስለዚህ በፊት ጉግል ክሮማችን ወይም ሌላም ብራውዘራችን ላይ ሄደን አንድን ጥያቄ ለመጠየቅ አሁን ቻት ጂፒቲ አይነት ፕሮዳክት ነው የምንጠቀመው። አሁን ብራውዘሩ ራሱ እዛው ኢንቴግሬትድ ስለሆነ አንድ ዌብሳይት ከፍታችሁ ስለዛ ዌብሳይት ሰመሪ ከፈለጋችሁ ወይም ከዛ ዌብሳይት የምትፈልጉት ኢንፎርሜሽን ካለ እነዛን ሁሉ እዛ በቀላሉ ማግኘት ትችላላችሁ። ሶስተኛው እና የመጨረሻው ለየት ያለ ፊቸር ፕሮዳክት አትለስ ያለው የኤአይ ኢንቴግሬሽን እዛው ብራውዘር ውስጥ ማለት ነው። አንድ ሁለት የተወሰነ ፓርት ስለዚህ ቶፒክ አንስተን ነበረ፣ ግን የበለጠ ትኩረት እዚህ ላይ እንዲኖረን የምፈልገው ፕሮጀክት አትለስ ብራውዘር እና ቻት ጂፒቲ በጣም አብረው ኢንቴግሬትድ በመሆናቸው የዌብ ሰርች ኤክስፒሪየንሳችሁ በጣም ሲምለስ ይሆናል። በፊት ጥያቄና መልስ የሚመስል አይነት ዌብ ብራውዘር ኤክስፒሪየንስ አሁን በጣም ኮንቨርሴሽናል ይመስላል። ስለዚህ አንድ ነገር እዛው አትለስ ብራውዘር ሰርች ስናደርግ በጣም ትልቅ እውቀት ካለው ሰው ጋር ኮሚኒኬት የሚያደርግ መንፈስና ኢነርጂ ይሰጣል። ስለዚህ ያንን ጥያቄ ጠይቃችሁ ሰጀስሽኖቹ ይሰጣቸዋል። በዛ ዌብሳይት ውስጥ ደግሞ ወደ ቀጣዩ ኮንቨርሴሽናችሁ ወደ ቀጣይ ሀሳባችሁ እንዲሄድ በጣም በዚህ ዴሞ ቪዲዮ ላይ እንደምትመለከቱት በቀላሉ ያንን ትራንዚሽን መሄድ ትችላላችሁ። አትለስ ብራውዘር አሁን ባለበት ፍሪ ነው፣ ግን በፊውቸር ላይ የተለያዩ ፕሮፊቸሮች ይኖራሉ ብሎ ስለተናገሩ እነዛ ፕሮፊቸሮች በሚመጡበት ጊዜ ህይወታችንን እነዚህ እንዴት እንደሚያሻሽሉ ቀጣይ ፕሮግራማችን ላይ እናያቸዋለን። ተመልካቾቻችን የዚህ ሳምንት የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በአዳዲስ ርዕሰ ጉዳዮች ወደ እናንተ የምንመጣ ነው የሚሆነው። መልካም ሳምንት።